ፋይዳ የዲጂታል ኢትዮጵያ 2025 እና 2030 ስትራቴጂዎች ላይ ቁልፍ መሰረት ሆኖ የተቀመጠ ጉዳይ ነው። በተለይም ፋይዳ ካለው አካታችነትና ታማኒነት በዘመነ መንገድ መረጃን መሰነድ ከማስቻሉን በመነሳት የተሰጠው ትኩረት በትላልቅ ስትራቴጂዎች እንዲካተት አድርጎታል። ይህ ደግሞ ሰዎች በግልጽ በተቀመጠ የማንነት መለያቸው ፋይዳ ሳቢያ ሁሉ አቀፍ ተጠቃሚነትን ማረጋገጥ ዓላማው አድርጓል። ፋይዳ ዋናው ፕሪንሲፕል መተማመንን መፍጠር ነው። ስለዚህ በዲጂታል ዓለም በተለይ ትረስት ኢኮሲስተም መፍጠር የፋይዳ ዋና ዓላማ ነው። ስለዚህ እኔ ታመንኩ ማለት የተለያየ ቦታ አገልግሎት ለማግኘት አልቸገርም ማለት ነው። ባንኩም ለኔ ለማበደር አይቸገርም። ማን ነው ካሳዬ ነው ኦኬ ብሰጠው ማግኘት ይችላል። ማንነቴን እንደማልቀይር እርግጠኛ መሆን ይችላል። ስለዚህ ለዜጋው ወይም ለተጠቃሚው ብድር በቀላሉ ማግኘት ይችላል። አገልግሎቶችን በቀላሉ ማግኘት ይችላል። ምንለው አባባል አለ ፋይዳ ኢዝ ኮላትራል ዋስትና ነው ማለት ነው። እናም ጅማሮውን በዲጂታል 2025 ትግበራ ጉዞ ውስጥ ያደረገው ፋይዳ ከ29 ሚሊዮን ለሚሻገሩ ኢትዮጵያውያን መድረስ ችሏል። ለሀገራችን ቁልፍ መሰረተ ልማት ነው። ይሄ እንግዲህ መዘመን ነው። ናሽናል አይዲ መያዝ መዘመን ነው። አሁን እንደምናየው ብዙ ሰዎች ፈልገው በፍላጎታቸው እየገባቸው እየሄዱ ነው። እኛም የተለያዩ አዌርነስ ክሬሽን ሴሽኖችን ያዘጋጀን የግንዛቤ ማስጨበጫ ስርዓቶችን እንሰራለን። አሁን ላይ ከ29 ሚሊዮን በላይ ዜጎችን መዝግበናል። ግን ደግሞ ፋይዳ ካለው መልከ ብዙ ሀገራዊና ግለሰባዊ ጥቅም አንጻር ተደራሽነቱ ሙሉ በሙሉ እንዲሆን ጠቅላይ ሚኒስትር ዶክተር አብይ አህመድ አቅጣጫ አስቀምጠዋል። ከዚህ በመነሳትም በያዝነው ዓመት መጨረሻ ከ90 ሚሊዮን በላይ ዜጎችን የፋይዳ ባለቤት ለማድረግ ትኩረት ተሰጥቷል። 90 ሚሊዮን በዚህ ሰኔ መጨረሻ 90 ሚሊዮን መድረስ አለብን ብሎ የወረደ እንደ ሀገር ታርጌት አለን ማለት ነው። 90 ሚሊዮን በጣም አብዛኛውን አዋቂ አብዛኛውን የሀገራችንን ሕዝብ የምናገኘው በቀጣይ 6 ወር በመንሰራቸው የዘመቻ ስራዎች ነው። ቅርቡ የተሰጠን ታርጌት ትንሽ ከበድ ይላል። ሙሉ ለሙሉ ለመጨረስ በዚህ አመት ነው። ይሄንን ሰው በራሱ ፍቃድ በተለያዩ አገልግሎቶችም አስገዳጅ የሆነ እንደመጣ ያየህ ነው። ባንኮች እያስገደዱ ነው። ስለዚህ እንደው በህግ ፋይዳ አስገዳጅ ባይሆንም ሴክተሮች እያስገደዱ ስለሆነ ይህንን ቀድሞ አውቆ ቀድሞ ተመዝግቦ የአገልግሎቱ ተጠቃሚ መሆን ይኖርበታል። 90 ሚሊዮን ዜጎችን የፋይዳ ባለቤት የማድረግ ጉዞን ከግብ ለማድረስ ቀጣዮቹ 6 ወራት ትልቅ ንቅናቄ የሚደረግባቸው ናቸው። በዚህ ውስጥ ደግሞ ለተደራሽነት አመቺ ስርዓትን በመዘርጋት በኩል የተሰጠው ትኩረት ትልቅ ነው። በቀጣይ 2 ሩብ ዓመት ላይ ይሄ 90 ሚሊዮን ታርጌት ከፍተኛ የሆነ አገራዊ ንቅናቄ ያስፈልጋል። ለምሳሌ መሬት ላይ ኦፕሬሽኑን ሊድ ከሚያደርጉ ተቋማት መካከል ኢትዮ ቴሌኮም ወደ ገጠር ለመግባት ሞባይል ኪትስ ተንቀሳቃሽ ኪቶችን ይዘው ለመግባት በጣም ከአስፋልት የራቁ 100 ለ300 ኪሎ ሜትር ርቀት ላይ ያሉ የገጠር ወረዳዎችን ለመድረስ ታርጌት አድርገን በዚህ 6 ወር እየሰራን ነው ማለት ነው። በእርግጥ የተቀመጠውን እቅድ በተገቢው ለማከናወን ከክልል እስከ ዞን ከወረዳም እስከ ቀበሌ የየራሳቸውን የመፈጸም ቁርጠኝነት ሊያጎለብቱ ይገባል። እናም በዚህ መንገድ የዘመቻ ስራ ውጤት ሲያፈራ ዲጂታል ፋይዳን ከልደት ሰርተፍኬት ጋር የማስተሳሰር አውድን በማስፋት ተደራሽነቱ እንዲጎለብት ይደረጋል። በቀጣይነት ይሄ የዘመቻ ስራው ካለቀ በኋላ ከሲቪል ሬጅስትሬሽን ጋር ኢንተግሬት አድርጎ ተናቦ ሞር መረጃው እየጠራ ለዜጎች ተደራሽ የሆነ ኦፕሬሽናል ስራው ያኔ ይጀምራል። አዲስ የሚወለዱ ህጻናት በር ሰርቲፊኬት ከዚህ በርስ ቱ ዴይዝ በሚለው ፕሪንሲፕል ከፋይዳ ጋር ሊንክ የተደረገ በሊንኬጅ ሰርቪሶች ይቀጥላሉ። ለዲጂታል ኢትዮጵያ ትልቅ እመርታ የሆነውን የዲጂታል ኢትዮጵያ 2030 ቪዥን ኢምፓርት በምናደርግበት መድረክ ላይ የፋይዳን 100% ማድረስ ለዚህ ከፍተኛ መሰረት ስለሆነ ይሄን እንግዲህ እንደ አደራ ለማቅረብ ድሉ ስለተሰጠኝ አመሰግናለሁ። ብሔራዊ መታወቂያን የታጠቀ ዘመነኛ ዜጋን በማፍራት ለኢትዮጵያ ዲጂታል ስርዓት ግንባታ መረጋገጥ በትኩረት ሊሰራ እንደ ሀገር ቅድሚያ ተሰጥቶታል።